መፍልሰታ እንዴት አለፈች ብለን ባለፈው የተወሰነ ዳሰሳ አድርገናል። የታዘብናቸውን፣ ያየናቸውን፣ የሰማናቸውን፣ የተመለከትናቸውን ጥሩ የሆኑትንም ሊስተካከሉ የምንላቸውንም በዛ ባለፈው መርሃ ግብራችን ላይ አቅርበን የኛም ያየነውን ወደ እናንተ ለማድረስ እና ምክረ ሀሳባችንም ለመለገስ ሞክረናል። ዛሬ ደግሞ የእናታችን የድንግል ማርያም በዓለ ዕርገቷ ተከብሮ አልፏል። እንግዲህ የእመቤታችን በዓለ ዕርገቷን ስናከብር እንዴት አድርገን ነው የምናከብረው? የእመቤታችን ዕርገትስ ምን ይመስላል? እንዴት ነው አድረገች ስንል ምን ማለታችን ነው? የሚለውን ከመጽሐፍ ቅዱስ ጋር እያየን ከመጽሐፍ ቅዱስ ጋር ምን ይላል መጽሐፍ ቅዱስ ስለ ዕርገት የሚለውን ነው ዛሬ ወደ እናንተ እናቀርበው። ሁላችሁም ከኛ ጋር ሆናችሁ እስከ መጨረሻችን እስከ መርሃ ግብሩ ፍጻሜ ድረስ እንድትከታተሉን አሳስባለሁኝ። እግዚአብሔር ከሁላችን ጋር ይሁን። አሜን። መምህር እንግዲህ እግዚአብሔር ረድቶን ለዚህ ቀን አድርሶናልና ዛሬ ደግሞ አሁንም ጊዜ ላይ ስለው እንደነበረው የእናታችን የድንግል ማርያምን የዕርገቷን በዓል እንግዲህ በተዋህዶ ውስጥ ያለ ማንኛውም ክርስቲያን ሁሉ እናታችን ወላዲተ አምላክ ድንግል ማርያም እንደ ሰው እንደ ሁሉም ሰው ናትና ሁሉ ሰው የሚሞተው ሞት ሞታለች። እንደ ሰው ልጅ ሞት ቀምሳለች። መጽሐፍ እንደሚነግረን ሞትን ቀምሳለች። ከዛ በኋላ ግን እንደኛ ዳግም ትንሣኤ እስኪመጣ ድረስ አምላካችን መጥቶ ሁሉም ሰው አንድ ጊዜ እስኪነሳ ድረስ የጠበቀች ናት አይደለችም። ሞት መቃብር እሷን ይዞ አላስቀራትም። አርጋለች እና ተነስታለች፣ አርጋለች። ይህንም ቤተክርስቲያናችን እያስተማረች በስርዓቷ ሁሉ ስለ ዕርገቷ በአገልግሎት